ያለኝ አማራጭ አንተን ትዳር መበተን ነው ስለዚህ የሞለቀት ትዳር ይበተን አዎ እኔ እስር ቤት ከምገባ ይበተን ለምንድነው ግን በዚህ ተንኮለኛው ናችሁ እንኳን ደስ አለ አመሰግናለሁ ድሮም እኮ እርግጠኛ ነበርኩ ግን ባንተ ተረት እዚህ እውነቱን ስላወቁ እኔ ሁሉንም ነገር ያበላሽ እኔ ልጄን እንዴት ላሳድግ ታዲያ አለ እንዴ እስር ቤት ታደርጊያለሽ እስር ቤት ልግዙ ነገር አታያቸው እነሱን ታያቸው በቃ አንዴ እባክሽ ያዛት ምን ልታረጊ ነው ሐሳብሽ ቆይ አንቺ ሴትዮ የልጅሽ አባት እርግጠኛ ነሽ እሱ ነው አዎ እሱ ነው በእርግጠኝነት ከፈለጋችሁ ዲኤንኤ ማስመርመር ትችላላችሁ የፈለጋችሁት ማድረግ ትችላላችሁ ያው ፎቶውንም አሳይቺ ካለው አብሮኝ እንዳደረና የሱ ልጅ ነው እዚህ ጋር አባትነትን ተቀብሎ የመጣው መሰለኝ እዚህ ጋር ነይ ስትለኝ እኮ አብረን እንድንኖር ልታስታርቅ መስሎኝ ነበር ሚስቱን ፈቶ ካንቺ ጋር እንዲኖር ነው ሐሳብሽ አዎ እዚህ ጋር ልጄ ያለ አባት ማደግ የለበትም የድርጅቱ ሚስጥር ሳይሆን ያንቺ ሚስጥር የድርጅት እንትን እንዴት ይወጣል የድርጅት ሰነድ እኮ መውጣት የለበትም ማን የሰጠ ምንድነው ይሄ ምንም ማውቀው እኔ ስለዚህ ምንም ማውቀው ነገር ማን የሰጠክ አይ ኮፒ ነው ምንም ብትቀጅም ብትይ እኔ ዋና አው ግን ይሄን እንዴት ማለት ምንም አይጠቅምም ይሄ የድርጅታችን ሚስጥር ስለሆነ ምንም የሚጠቅምክ ነገር የለም ስለዚህ ማውቅ አንተ አይመለከትም አይገባህም ማጣራ ከጀመርኩ አላቆምም ብዬሽ ነው የተባባልነው ይሄ ትልቅ ማስረጃ ነው ህይወትሽን አደጋውስ ሚከት ልጅሽን ጥለሽ የእስር ቤት መቀመቅ ህይወት የምትኖሪበት ትልቅ ማስረጃ ነው ይሄ ማስረጃ ነገሮችን ሁሉ እንደሚቀይር እርግጠኛ ነኝ አዎ ግን ይሄ ማስረጃ አሁን አንድ ነገር እንድትነግሪኝ ፈልጋለሁ ይኸውልሽ ይሄ ማስረጃ ከእናንተ ጋር ተገናኝቶ አይደለም ይሄን ነገር ያመጣው በማጣራበት ሰዓት ስላንቺ ጥርጣሬ ያለው ሰው ገጠመኝ ሳጣራ ደግሞ ይሄን ፋይል ያስኩብሽ ስለ ጉዳዩ ንገሪኝ ካናዳ ድረስ ከሄዳችሁ በኋላ እንዴት ሴራውን አቀናብራችሁ ያ ፎቶ እንደተነሳ ወይስ ሌላ ግንኙነት ፈጥራችኋል በምንድነው እንደዛ ፎቶ እንዲነሳ ያረጋችሁት እሱ በማያቀበት መንገድ ምንድነው ይወደኝ ነበር ወድሻለሁ ብሎኛል ስትል ነበር ሁሉንም እውነት መስማት ፈልጋለሁ ሁሉም ነገር ውሸት ነው እሱ እንኳን ደስ አለ አመሰግናለሁ ድሮም እኮ እርግጠኛ ነበርኩ ግን ባንተ ተረት እዚህ እውነቱን ስላወቁ ለተመልካችም ለሚያይሰው እንዴት እንደዚህ ተፈጠረ እንዴት እንደዚህ ያደርጋል የሚለው ነገርም እኔም በአሏሽም ጥርጣሬ ያድሩብኛል ምክንያቱም እዚህ ጋር እስር ቤት ብገባ ማንንም አስቦ አስተውሎ የሚያየኝ የለም እዚህ ጋር እስር ቤት ብገባ ስለዚህ ያለኝ አማራጭ አንተን ትዳር መበተን ነው ስለዚህ የሞለቀት ትዳር ይበተን አዎ እኔ እስር ቤት ከምገባ ይበተን ለምንድነው ግን በዚህ ተንኮለኛው ናችሁት ይሄ ተንኮል ምናምን አይደለም ታዲያ ምንድነው ሆነ ራስህ እስር ቤት ከምገባ እኔ ትዳር ትበትነው ነበር አንተም ብትሆን ሁሉም ሰው የሚያደርገው ነገር ስለሆነ ጥፋተኛ አይደለም እኔ እንዴት እንደሆነ አልገባኝም እንዴት ፋይሉ እንዳገኘው ራሱ አልገባኝም ስለምን ፋይል ነው ያወራሽ ያለሽ አንቺ ጋር ስላለው ፋይል እንዴ አንቺ እንደቀለል ነገር ለምን እንደምታወሪው እና ምን ላድርግ እኔ ምንም አማራጭ የለኝም ፋይሉ እንዴት እንዳገኘው አላውቅም እንዴት ስንት ነገር ከፍለን እንደነበረ የምርሽና ሁሉንም ነገር ያበላሽ እኔ ልጄን እንዴት ላሳድግ ታዲያ አለ እንዴ እስር ቤት ታደርጊያለሽ እስር ቤት ልግዙ ነገር አታያቸው እነሱን ታያቸው በቃ እንደዚህ አይነት ነገር ታደርጊያለሽ እኔ እስር ቤት ከምገባ ይዋደዱ በቃ ታያቸው ሮዚ ገልሻለሁ ለምን እንደዚህ ያደርጋችሁ አንድ ነገር ደግሞ ልንገርሽ ትንግርት አንድ ነገር ልንገርሽ ትንግርት በቃ እኔ እስር ቤት መግባት አልፈልግም ምንድነው የምትለኝ ትንግርት አንድ ነገር ደግሞ ልንገራችሁ የምሬን ነው አንቺ ጤነኛ ነሽ እና ልጄን እስር ቤት ሆኜ እንትን ልበል ምንድነው የምትለኝ እንዴ እኔ የምን ገንዘብ እና ገልሻለሁ አንዴ እባክሽ ያዛት ምን ልታረጊ ነው ሐሳብሽ ቆይ አንቺ ሴትዮ ስለምን በይተረገመባት ነው እኔ ደግሞ ስለ አባትሽ ብቻ ሳይሆን እና ምንድነው ስለምን እህት ነው ስታወሪ የሰማሁት እኔ እህትሽ አይደለሁም ታዲያ ምን ነሽ ምንድነው አረ ከፍ አድርጋት አንቺ ገና ዘርበው ይዘናት እንውጣ ና ራሱ ይዘናት እንውጣ ና ላንጂ ቀፈኝ ናፍቀኸኛል እንዴ በስንት ጊዜ ብንገናኝ ምን ሆነክ ነው እኛ አይደለችም እንዴ እባክሽ ማለት ስለዚህ ፎቶ ምናምን ብለሽ ደግሞ አሁን ለምን ገባሽ ለምን አስገባቻት ተገናኛችሁ ብቻሽን ነበርሽ አሁን በስተሽ መጣሽ ምን ማለት ነው በስተሽ እዛ እየተዝናና ምናምን እዛኔ በቃ እንደሚወደኝ ነገረኝ እኔ ካንቺ ውጪ ሌላ ማግባት አልፈልግም ተሳስቼ ነው ያገባዋት እሷንም እኔ ካንቺ ጋር ልጆች መውለድ ነው የምፈልገው አንቺን ነው የምፈልገው ምናምን ሲለኝ ነበር እኔም ደስ አለኝ በቃ እኔም የውስጤን የተናገርኩት ያው ሰክረንም ነበር በሙቅታ ሁለታችንም የልባችንን ያወራነው ምክንያቱም ባይን እንዋደድ ነበር የረጅም ጊዜ ፍቅር ነበረን ውስጣችን የታመቀ ፍቅር ነበረንና ስለዚህ በቃ አረጋስኩኝ እግዚአብሔር በቃ አትለያዩ ያንቺ ነው ሲለኝ ልጅ ሰጠን
እና ይመጣል ብዬ ብዙ ጊዜ ጠብቄው ነበረ፣ ግን አልሆነም። እንዴት የምር ይሄ ነገር ተፈጥሮ ቢሆንስ እንዴት ይሄን ፋይል ለሷ ትልኪያለሽ? ያው የልብ ጓደኛዬ ናት። ያው ሴት አያሳምንም። ሆን ብላችሁ ያቀነባበራችሁት ነገር ካልሆነ እንዴት ፕራይቬት ፎቶ ቤተሰቦች ፎቶ ማሳየት አንችልም? ምክንያቱም አግባብ ያልሆነ ፎቶ ነው። እሱ ተኝቷል ራቁቱን ነው። ይሄ ሴትና አንቺም እንደዛ ሆነሽ እንዴት ፎቶ ተነስታችሁ? ምን ችግር አለው? የልብ ጓደኛዬ ናት። ስለዚህ ላኩላት ያለውን ነገር። የዛ ቀማታ ያነሳሽው ፎቶ ነው ማለት ነው። ሙሌ የኔ ፍቅር ደህና ነህ? ኧረ ዞሮ ዳክሽ እኔ ፍቅራችን እንዴ እና እባክህ እንዴ ስንት ነገር አሳልፈን ማለት ነው። ናንጂ ቀፈኝ ናፍቀኸኛል እንዴ? በስንት ጊዜ ብንገናኝ ምን ሆነክ ነው? እኛ አይደለችም እንዴ? እባክሽ ማለት ስለዚህ ፎቶ ምናምን ብለሽ ደግሞ አሁን ምን ማለት ነው እንደዛ ማለት? ተባብራችሁ እኔን ወጥ ማመሰቃቀል ነው የፈለጋችሁት? ችግራችሁ ምንድን ነው? ማለት ማመሰቃቀል ማለት ያለ ነገሩ ይዘሽ ጓደኛ አይደለሽ? እሱ ነው እንደውም አንገቴ ስር እየሳመኝ የገፋፋኝ። እኔ እንደማገባሽ ነገርኩሽ ሁላ። እስቲ አንተ አስተዋሻለሁ እዛ ሄዳችሁ የተፈጠረውን ነገር ከእሷ ጋር የነበረውን ነገር ማወቅ እፈልጋለሁ። ይኸውልህ አሁን እሷ ጋር የነበረውን ነገር ልንገርክ። ይኸውልህ አሁን ልጅቷ አሁን ሮዚ ክፉ ሴት አይደለችም ማለት ዲፕ አላቃትም። ኦልሬዲ ግን ክፋት ያላት ሴት ናት ብዬ አላምንም። ያችኛው ከጀርባው ያለችው ግን መርዝ ነች። ታውቃለህ ከእህቷ ጋር ያለባትን ችግር ምናልባት እነዛን ነገሮች አግብቶ ሄደ ምናምን እያለች እየነገረቻት ስለሆነ ምናልባት ያንን ነገር ለማመሳከር እያደረገችው ሊሆን ይችላል። ከጀርባ እየወጋችኝ ነው እንደዛ ሊሆን ይችላል። ምንም መካለካይ አልፈልግም፣ ከአንቺ መውለድ ነው የምፈልገው ሲለኝ ነበር የዛኔ። ከአንቺ ጋር ህይወት መመስረት እፈልጋለሁ፣ ምንም መከላከያ እናትጠቀሚ ሲለኝ እሺ ብለን ተስማምተን ያደረግነው ነገር ነው። እኔ እኮ አሁን ይኸውልሽ አንቺ መከላከያም ስለምትይው ተገናኛችሁ እንዴ? ለምን ገባሽ? ለምን አስገባችሁት? ተገናኛችሁ? ብቻሽን ነበርሽ፣ አሁን በስተሽ መጣሽ። ምን ማለት ነው በስተሽ? እዚህ ጋር ጓደኛዬ ናት። ምንድን ነው የምትለው? እንዴት ነው አመንክ? ልጅ እንዳላወቅ እንዴ? አመነ? አንድ ነገር ልንገርክ፣ ኖርማል ፎቶ አይደለም ይሄ። ባህር ዳርቻ እንደተባለው አይደለም። አልጋ ላይ ከዚህ በላይ ነው የምትታየው። ከዚህ በላይ ራቁትን የእሷን ማለባበስ ጤነኛ አይደለም እኮ። አሁን ስለሱ ነው እኮ እያወራ ያለሁት። ስለሱ አሁን አይ ፎቶ ሲባል ኖርማል ፎቶ እንዳልሆነ ቅድም ስላሳየኝ ፎቶ ነው እያወራሁት ያለሁት። ልጅ ሞረደ ደግሞ አንዴ እባክህ ስላሳየኝ ፎቶ ነው እንዴ ዝም ትሉ? ቋንተ የልጅ ባለቤት ነኝ፣ የልጄ አባት ነው እሱ ደግሞ እንዴ ምንድን ነው? ኧረ ከፍ አድርጋት አንቺ ገና ይዘናት እንውጣ ና። ኧረ እራሷ ይዘናት እንውጣ ና። ሰላም የትርታ ሚዲያ ቤተሰቦች እንደምን ቆያችሁኝ? ዛሬም ተመልሻለሁ። ከጎኔ ሮዛ አለች። ሮዛን በመከራ ሳምኜ ወደዚህ አምጥቻታለሁ። እዚህ ጋር የምታዩት ዴኒ አይደለም፣ አንድ ሰነድ ይዤ ነው የመጣሁት። እዚህ ሰነድ ውስጥ ትልቅ ፋይል አለ። የዚህም ቤተሰብ ኬዝ፣ ስለ ሮዛ ልጅም ስለ ወንድሜም ታሪክ በደንብ ግልጽ የሚያደርግልን ሰነድ አጣርቼ ይዤ መጥቻለሁ። ከ2 ቀናት በኋላ ተመልሻለሁ። በመጀመሪያ ሮዛ ስለመጣሽ አመሰግናለሁ። በመከራም ፈቃደኛ ሆነሽ መተሽልኛል። ያው የመጣሁትም የልጄን አባት እንዲረጋገጥልኝ ስለፈለግኩ ነው። ከምንም በላይ ይሄ ለልጄም ስል ያደረግኩት ነገር ስለሆነ ችግር የለውም። ስለዚህ ያው ልጄንና አባቱ ልታገናኝ ነው ወይ ስትልም ነበር። ከምን እንደመጀመር አላውቅም። ማለት አሁን እያስጠላኝ እየሰለቸኝም ስለሆነ ከእያንዳንዱ ሰው ጋር እነሱ በሚያመጡት ፋይል እነሱ በቀመሩት ቅምር ሁሉም ሰው መጥቶ ይህን አድርገሃል ይህን ብልሃል ይላልና ለእያንዳንዱ መልስ መመለስ ሰልችቶኛል። ስለዚህ እሷ ምንም ታስብ እኔ ግድ የለኝም። አባቱን መጣ ትበል ሊያየውን መጣ ትበል ግድ የለኝም። እኔ ትኩረቴ ሚስቴ ጋር ብቻ ነው። በዚህ አጋጣሚ ስለ ሚስትም ጤንነት ብትነግራቸው ደህና ስለሆነች ነው። ባለፈው ላይ ትንሽ የሰማችው ነገር እህቷና ሮዛ ያደረሱባት ነገር ጥሩ ስላልነበር ራሷን ስታ ተሸክመን ነበር ያወጣናት። ዛሬ ደግሞ ያለችበትን የጤና ሁኔታ በመጀመሪያ ስለተመልካች ገለጽልኝ። አዎ ማለት በባለፈው ገና ማገግም ላይ ያለች ልጅ ነች። ሲጀመር መምጣትም አልነበረባትም እነዚህ ሁኔታ ላይ፣ ምክንያቱም ገና ማገግም ላይ ያለች ልጅ ነች እና አሁን ደህና ነች። ነገሮችን አስረድቻታለሁ። እቷ ከጀርባዋ ምን እያደረገች እንደሆነ እሷን ይህን እያደረገች ያው የሚታወቀውን ነገር ስነግራት ለመረጋጋት ሞክራለች። ደህና ነች። አሁን ከትናንት ባለችበት ሁኔታ ምናምን አይደለችም።
ያው ሰው ነች የሆነ የምትጠራጠረው ነገር ሊሆን ይችላል የሚል ነገር ሊሆን ይችላል ነው ሳይሆን ይችላል የሚለውን ነገር ላይ ነው ያለችው እና እኔ ካጠገቧ አራኩም እያንዳንዱ ሰዓት ላይ አብሬያት ነው ያለው። እዚህ ስጠሬ ብቻ ነው እዚህ ልመጣ የቻልኩት እንጂ አሁን ላይ ትኩረቴ እሷ ብቻ ስለሆነች ካለችበት ሁኔታ ገግማ ትናንት ያሳለፈችው ነገር መካስ ስላለባት ያለሁት ከእሷ ጋር ስለሆነ እነሱ ምንም አሉ ምንም ግድ የለኝም። ዞሮ እሷ አሁን ላይ ደህና ነች። ሮዛ ወደዚህ ለምን እንደመጣሽ ታውቂያለሽ? በዚህ ፋይል ውስጥ አንድ ነገር አለ። ግን ከመጀመሪያ እሱን ከመክፈቴ በፊት አንቺ ለምን ወደዚህ እንደመጣሽ ታውቂያለሽ? አዎ አውቃለሁ። ያው እዚህ የመጣሁት ያው አባቱ ልጁን ፈልጎ እና አምኖ መሰለኝ የመጣሁት እና ልጁን እንደ አባት ተቀብለው ከኔ ጋር ሊኖራ የመጣ ነው። እንደዛ ነው ብዬ አስባለሁ። ያው የልጅሽ አባት እርግጠኛ ነሽ እሱ ነው? አዎ እሱ ነው። በእርግጠኝነት ከፈለጋችሁ ዲኤንኤ ማስመርመር ትችላላችሁ፣ የፈለጋችሁት ማድረግ ትችላላችሁ። ያው ፎቶውንም አሳይቼ ካለው አብሮኝ እንዳደረና የእሱ ልጅ ነው። እዚህ ጋር አባትነትን ተቀብሎ የመጣው መሰለኝ። እዚህ ጋር ነይ ስትለኝ እኮ አብረን እንድንኖር ልታስተካክል ልታስታርቀን መስሎኝ ነበር። ሚስቱን ፈቶ ከአንቺ ጋር እንዲኖር ነው ሀሳብሽ? አዎ እዚህ ጋር ልጄ ያለ አባት ማደግ የለበትም። እኔ በቃ ልጄ እንዲጎዳ አልፈልግም በአባትነት እጦትና ልጁን አምኖ አብረን እንድንኖር ነው የመጣሁት። እኔ ስለሚስቱ ምንም የሚመለከተኝ ነገር የለም። እሺ ቤተሰቦች ኤንጂኦን ስም መጥራት አልፈልግም። አንድ ኤንጂኦ እነሱ የሚሰሩበት አካባቢ በዚህ 2 ቀን ያው ታውቁናላችሁ መረጃ ማሰባሰብ ላይ በሰው ስለነሱ ያለውን ነገር ላጥራ፣ ማን ከማን ጋር ነበር የሚዋደደው፣ ማን ነው አብሮስ ውጭ ሄደው ሚለውን ከስር መሰረት ማጣራት ስለነበር ሳጣራ እኛን የሚያከብር የሚያደንቅ አንድ ሰው አገኘው። እነሱ መስራው የሚሰራ ስራችንን የሚያውቅ በአካልም ከሱ ጋር ተገናኘው። ያው ኤንጂኦ መጥራት አግባብ ስላልሆነ ነው። ኤንጂኦ ብቻ መሆኑ በቂ ነው። ስሙ መጥራት አግባብ ስላልሆነ ነው። ከነሱ ጋር አንድ የሚሰራ ሰው ስለነሱ ዲቴል ነገር ነገረኝ። እንዳሉትም ሁለቱ ውጭ አብረው ሄደዋል። በሰዓቱም ተዝናኑ ሲባልም እውነትም አብረው የዛ ቀን ማታ ሲዝናኑ ነበረ። ሌሎቹ ሰዎች ወደ ውስጥ ገብተዋል። ሁለቱ እየተዝናኑ ቆይተዋል። እሱን ነገር አልካድሽም፣ እውነት አለሽ። ግን እዚህ ጋር አንድ ሰነድ አለ። ምንም የታሸገ ነገር አይደለም። አንድ ፋይል ተቀብዬ መጥቻለሁ። ይሄ ፋይል ምንድን ነው የሚለውን ሮዛ ትነግረናለች። እስቲ ማለት ምንድን ነው? ይሄ ኮፒው ነው። ካስፈለገ ኦሪጂናሉን የምናወጣበት መንገድ አለ። በዛ ኤንጂኦ ውስጥ ስትሰራ አንድ ነገር አለ። እስቲ ይሄን ነገር አንብቢ እባክሽ። ማለት ምንድን ነው? አንብቢ ከመጀመሪያ ጀምሮ። የማን ፊርማ የማን ስም ነው ያለበት? ይሄ እኔ እንጃ አላውቅም። ግን የማን ምንድን ነው ማለት ይሄ ኬት እንዴት አገኘው? ኬት መጣ ማለት ይሄ እኮ ማለት የድርጅታችን ሚስጥር ለምንድን ነው የሚወጣው? የድርጅቱ ሚስጥር ሳይሆን የአንቺ ሚስጥር። የድርጅት እንትን እንዴት ይወጣል? የድርጅት ሰነድ እኮ መውጣት የለበትም። ማን የሰጠ? ምንድን ነው ይሄ? ምንም አውቀው እኔ ስለዚህ ምንም አውቀው ነገር ማን የሰጠክ? ይሄ ኮፒ ነው። ምንም ብትቀጅም ብትይ እኔ ዋና። አዎ ግን ይሄን እንዴት ማለት ምንም አይጠቅምም። ይሄ የድርጅታችን ሚስጥር ስለሆነ ምንም የሚጠቅምክ ነገር የለም። ስለዚህ ማወቅ አንተ አይመለከትም፣ አይገባህም። ይሄን አሁን ለተመልካች ግልጽ ለማድረግ ያክል በዚህ ሰነድ ላይ ላንተም ግልጽ ለማድረግ ያክል በዚህ ሰነድ ላይ ሳጣራ ያገኘሁት ነገር የሮዛን ሚስጥር ነው። ሮዛ ያጭበረበረችውን ከኤንጂኦ ያጭበረበረችውን ብር ነው። ኤንጂኦ ይሄን ነገር አያውቅም። ብር አለኝ ውርስ አለኝ ስትል ሱቅ አለኝ ስትል የነበረው ይኸው በዚህ ማጭበርበሪያ ነው። ይሄ አጭበርብር አይደለም ማለት። ስለዚህ ፋይልሽ በእጄ ገብቷል። በአንድ ስልክ ጥሪ መቀመቅ ማውረድ ይችላል። ይሄን ማን ሊሰጥክ ቻለ? ለምን እንዴት አገኘክ? ሲጀመር ስለ ድርጅት ሚስጥር አያገባም። ስለ ልጅ አባት አገናኘኝ ነው ያልኩካ። እንዴት ስለ ድርጅት ሚስጥር ትመረምራለህ አንተ? ስለ ድርጅታችን ምን አገባክ አንተ? እሺ ይሄ እንደዚህ አይነት ፋይል መጎርጎር እኮ አይጠበቅብህም። ልጄን አባት አገናኘኝ ነው ያልኩክ። እኔ ምን አልኩኝ? መርበት በተኮ አይጠበቅብሽም ሮዛ። እኔ ነግሬሻለሁ። እኔ ማጣራት ከጀመርኩ አላቆምም። ማጣራት ከጀመርኩ አላቆምም ብዬሽ ነው። ይሄ ትልቅ ማስረጃ ነው። ህይወትሽን አደጋ ውስጥ የሚከት ልጅሽን ጥለሽ የእስር ቤት መቀመቅ ህይወት የምትኖሪበት ትልቅ ማስረጃ ነው። ይሄ ማስረጃ ነገሮችን ሁሉ እንደሚቀይር እርግጠኛ ነኝ።
ግን ይሄ ማስረጃ አሁን አንድ ነገር እንድትነግሪኝ እፈልጋለሁ። ይኸውልሽ ይሄ ማስረጃ ከእናንተ ጋር ተገናኝቶ አይደለም ይሄን ነገር ያመጣሁት። በማጣራበት ሰዓት ስለ አንቺ ጥርጣሬ ያለው ሰው ገጠመኝ። ሳጣራ ደግሞ ይሄን ፋይል ያስኩብሽ እኔ ብዬሻለሁ። አንዴ መጎርጎር ከጀመርኩ አላቆምም። ይሄን ማን ሊሰጥ ይችላል? እኔ ስለማንነቱ ልናገር አልችልም። ይሄ በጣም ብዙ ስቴፕ የሚያስፈልገው ነገር ነው። እንዴት ልታገኘው ቻልክ አንተ? ማን ነው የሰጠክ? ይሄ ሆን ተብሎ እንትን የሚፈልግ ሰው ነው እንጂ በፍጹም ያልገባሽ ነገር ከማን ጋር እየተጋፈጥሽ እንደሆነ አላወቅሽም። አሁን ከመጀመሪያው ጀምሮ ሁሉንም እውነት ማትነግሪኝ ከሆነ የእውነት አባት ነው የልጄ የምትይ ከሆነ ማስረጃ አምጪ። አይ በሆነ ነገር ተደልዬ ነው ምናምን ቲም ከሆነ ከመጀመሪያ ጀምሮ ፈልጋ አለበዛ እቺን ነገር እስቲ ወይ ደግሞ ፖሊሶች ጋር ሄደን እናውራው። እንደ ይሄን ነገር አይ እኔ ፖሊስ ጋር ምናምን እዚህ ጋር ፖሊስ ምናምን ምን አገባው? እዚህ ጋር ስለ ልጅ ነው ፖሊስ ስልክ ያቀብሉኝ ፖሊስ ጋር ደውለን አያስፈልግም እዚህ ጋር ያለው ነገር። ስለዚህ ስለ ልጁ አይደለም ይሄን ነገር ግን ፖሊሶች ጋር ደውለን እናጣራ። እንዴ አይ እዚህ ጋር ማጣራት እኮ አያስፈልግም። ይሄ የበላሹን ገንዘብ ድርጅት ነው ማጣራት ያለበት። አንተ እሺ ችግር የለውም። እስቲ አንድ ማቆም መርማሪ ያለ ልደውልለት ነው ምናልባት ይሄ መረጃ ሰሰጠው አያስፈልግም። እኔ ልጄ ማሳደግ ነው የምፈልገው። እዚህ ጋር እኮ ይሄ ድርጅታችን ነው። በቃ ተስማምተን ነው ያለብን ነገር መፍታት ያለብን። ስለዚህ መስማማት እንችላለን ማለት ነው። ያው መረጃው የምትሰጠኝ ከሆነ ይሄ መረጃ እሰጥሻለሁ። ይሄንን ሳይሆን ኦሪጂናሉ የምትሰጠኝ ከሆነ ይሄ ኮፒ ነው ምንም አይጠቅመኝም። ኦሪጂናሉን ስጠኝና ከዛ በኋላ ችግር የለውም። መጀመሪያ ከሆነም ደግሞ ብርም ከሆነ የፈለግከው እኔ ብር እሰጥሃለሁ። ምንም አይነት ብር አልፈልግም። እየሰማ ነው አይደል? እየሰማ ነው። ገርሞኝ እኮ ነው። አይ እዚህ ጋር ስለ ድርጅት ማለት አይመለከተውም። እሱ እዚህ ውስጥ አያገባውም። እኔ እናንተ መስማማት ያለብን እንስማማ። የእነሱ ነገር ብቻ ሳይሆን ያንተም ጥንካሬ ገርሞኝ ነው። ያው እንግዲህ ብያለሁ እዚህ ነገር ውስጥ ከገባን አንዴ እናጣራለን። ይሄን መረጃ ያጣራሁት ከልጁ ጋር ተገናኝቶ ሳይሆን የደበቀችው ነገር እንዳለ እርግጠኛ ስለሆንኩ ይሄን ሀብት እንጆ በመስራት ብቻ እንዳላካበተችው መትይዘው መኪና ያላት ሱቅ የኖረችበት ቤት አይመጣጠን። ይሄን መረጃ ያጣራሁት ከልጆች ጋር ተገናኝቶ ሳይሆን አንቺ አንድ ወንጀል እንደሰራሽ እንዳልኩሽ ያ ቤት እኮ ቆይ ለምንድን ነው ይሄን ሁሉ የምታጣራው? ይሄን ምንድን ነው እሺ የምፈልገው? ብር ከሆነ ብር ልስጥክ። እኔ የፈለከውን ገንዘብ ሰጣለሁ። አንተ መረጃዬን አጥፋልኝ በቃ። እኔ የብር ችግር የለብኝም። ብርም አይደለም ካንቺ የፈለኩት ሁሉንም እውነት ነው ከመጀመሪያው ጀምሮ። ይኸውልሽ አሁን ደግሞ አንድ ሚስጥር ሌላ ልጨምርልሽ። ስለ መረጆቹ ፍንጭ የሚሰጠኝ ስለ ልጅሽ አባት ፍንጭ የሰጠኝ ሰው አለ ከገዛ መስሪያ ቤታችሁ። ስለዚህ የሆነ ፍንጭ አለኝ። አንቺ የምትነግሪኝ ነገር ውሸት መስሎ ከተሰማኝ አንድ መርማሪ ያለ አንድ ስልክ ጥሪ በቂ ነው። በኮፒ ፋይል በራሱ የት እንደምትደርሺ ታውቂያለሽ። ማሳደግ እፈልጋለሁ በቃ። ልጅ ማሳደግ ከፈለግሽ ሁሉንም እውነት ንገሪኝ። ልጅ ገና 2 አመቱ ነው። እኔ ነኝ ያለሁትና በቃ ይሄን መረጃ እንድታጠፋልኝ ነው የምፈልገው። እኔ የምፈልገውን አደርግላለሁ። ይሄን ግን ኦሪጂናሉን ስጠኝና እኔ የፈለኩትን አደርግላለሁ። የምፈልገው ሁሉንም እውነት ነው። እውነቱን ከነገርሽኝ ኦሪጂናሉን ሰጥሻለሁ። እንደዛ ከሆነ እንስማማለን በቃ። አንተ ከመጀመሪያው ጀምሮ ያለውን እውነት ንገሪኝ። የቱ ነው መጀመሪያው? ከትንግርት ጋር እንዴት እንዳሴራችሁ። እውነት እንደሌለሽ ታውቂያለሽ። የልጅሽ አባት እሱ እንዳልሆነ ታውቂያለሽ። እኔም አውቃለሁ እውነታውን። እንዴት ነው ሴራውን ያሴራችሁት? ምንም ያሴርነው ነገር አይደለም። ትክክለኛ ነገር ነው ያደረግነው። ምንም ጥፋት የለብንም። ያው ትንግርት ጓደኛዬ ናት፣ የልብ ጓደኛዬ ናት። ያው እንደምወደው ስለምታውቅ እድሉን ይጠቀምንበት። እድሉን ምናምን አይደለም። ትክክል እንዳልሆናችሁ ታውቂያለሽ። አይ የምትይ ከሆነ ከመርማሪ ጋር እንጨርሰው። ይሄን ኬስ እኮ እዚህ ጋር እውነቱን እየነገርኩህ ነው ያለሁት። በቃ እኔ መረጃውን አጥፋልኝ በቃ። ፈልጌው ያደረኩት ነገር ነው በቃ። ስለምወደው ያደረኩት ነገር ነው። እንዳልሆነ እናውቃለን። ሁሉንም እውነት ልቦናችን ያውቀዋል። እንዳልኩሽ ያ መርማሪ ጋር መደወል ሳይጠበቅ እባክህ እስቲ ካሜራ ጀርባ። አይ ቆይ እንደዛ አላልኩም እኔ። ቆይ ችግር የለውም እኔ ያለውን ነገር እኮ እነግርሃለሁ። እኔ ምንም አላልኩም እኮ እየነገርኩህ ነው ያለሁት። በቃ ትንግርት ጓደኛዬ ናት። ይሄን ተባበሪኝ ስትለኝ ተባበርኳት በቃ። ተባበሪኝ አለች በቃ። ከሱ ጋር አሳስችውና ፎቶ አንስተሽ ላኪልኝ አለች። ላኩላት በቃ። ሌላ ምንም የተፈጠረ ነገር የለም። ጎበዝ። አሁን ከመጀመሪያው ጀምሮ ያለውን ነገር ንገሪኝ። ከትንግርት ጋር ያደረጋችሁት እያንዳንዱ ነገር ማንነግሪኝ ከሆነ መርማሪውን ልጠራ እገደዳለሁ። አይ እዚህ ጋር ምንም መርማሪ መጥራት አይጠበቅብን በቃ። ማለት ከትንግርት ጋር ጓደኛዬ ናት። ጓደኛሽ ስለሆነች ብቻ ይኸውልሽ የእህቷ ባል ይሁላ መዘዝ ይሁላ ጠንቅ ልታመጡበት አትችሉም። እውነቱን ንገሪኝ። ይሄን ሰነድ ይዣለሁ እኮ። ያው ከመጀመሪያው ስነግርክ ማለት ነው ማለት እኔና ትንግርት አንድ መስሪያ ቤት ነው የምንሰራውና እንደዚህ እንደተላክን ታውቅ ነበረ። ስለዚህ በቃ ሲጀመርም ይሄን አንተ ያስከውን ፋይል እሷም ይዛብኝ ነበር ስታስፈራራኝ ነበርና
እኔም ልሽን አድርግ ያለ በዚያ አጋልጥሻለሁ ስትለኝ ያለችውን ያደረኩት ምንም ያደረኩት ነገር የለም ማለት እኔም በቃ ፈርቼ ነው ያለውን ነገር እስር ቤት ከምገባ ብዬ ነው ያደረኩት። ምንድነው ያለችሽ? እንዴት ነው ያደረግሽው? ሁሉንም ነገር ፈልጋለሁ በማስረጃ ማለት ይሄን ፋይል ይዛብኝ ነበር መጀመሪያው ነው። ፋይል እሷ ጋር አለ ነው የምትይ? አዎ እሷ ጋር አለና እንዴት እሷ እጅ ገባ? እንዴት እንደገባ አላቅም። የሆነ ካለቃው ጋር ምናምን ከዚህ እንትን ጋር የሆነ ግንኙነት ነገር ነበራት ይሁን አላቅም። ብቻ እጇ ላይ ፋይሉ ሲገባ ማስፈራራት ጀመረች። እኔ የምፈልገውን ካላደረግሽልኝ አጋልጥሻለሁ ምናምን ነገር አለች። ከዛን ያው እሷም ብሩን ተካፍላለች። እሷም ብትሆን የሆነ ብር ሰጥቻታለሁ በዚህ ፋይል አስፈራርታ ማለት ነው። አዎ ገንዘብም ሰጥቻታለሁ። ይሄንንም እንዳደረገ ስለ ጉዳዩ ንገሪኝ። ካናዳ ድረስ ከሄዳችሁ በኋላ እንዴት ሴራውን አቀናብራችሁ ያ ፎቶ እንደተነሳ ወይስ ሌላ ግንኙነት ፈጥራችኋል? በምንድነው እንደዛ ፎቶ እንዲነሳ ያደረጋችሁት? እሱ በማያውቅበት መንገድ ምንድነው? ይወደኝ ነበረ እወድሻለሁ ብሎኛል ስትል ነበር። ሁሉንም እውነት መስማት ፈልጋለሁ። ሁሉም ነገር ውሸት ነው። እሱ እወድሻለሁ አላለኝም፣ ግን በቃ አብረን እየጠጣን ነው እና እድሉን ተጠቃሚ ፎቶ ፈልጋለሁ ስላለችኝ ያው አንድ ላይ እየጠጣን ነበር። እድሉን የተጠቀምኩት ያው የእንቅልፍ መድኃኒት ጨመርኩኝ። ከዛ በኋላ ሁሉም ሰው ሂደው ስለነበረ ለማስገባትም አልከበደኝም ነበር። የሆነ ሰውም ተባበረኝ ከፍዬውና አስገብተን አስተኛ ነው። ያው ለፎቶ ብቻ የተደረገ ነበርና እሱ ከተኛ በኋላ እኔ ከላይ እንትን ብዬ የእሱንም ከላይ አውልቄ ፎቶ ተነሳን ላኩላት። እሱን ነበር ስትፈልግ የነበረውና በቃ ያንን የተፈጠረው ሌላ ምንም የተፈጠረ ነገር የለም እነሱ መሀል። ስለዚህ ምንም አይነት ግንኙነት የላችሁ መሀላችሁ? አዎ የለንም። ግን ፋይሉን ታጠፋልኛለህ ማለት ፋይሉን ለእኔ ትሰጠኛለህ። ግን ይህን ሁሉ ምነግርህ ፋይሉ እንድታጠፋልኝ ነው። ልጅ አለኝ እንደምታውቀው፣ ልጄን ማሳደግ አለብኝና በቃ ምንም የተፈጠረ ነገር የለም። እኮ እያወራን ነው። የልጅሽ አባት ማን ነው? በመጀመሪያ እንኳን ደስ አለ። አመሰግናለሁ። ድሮም እኮ እርግጠኛ ነበርኩ፣ ግን በአንተ ተረት እዚህ እውነቱን ስላወቅኩ ለተመልካችም ለሚያይ ሰውም እንዴት እንደዚህ ተፈጠረ እንዴት እንደዚህ ያደርጋ የሚለው ነገርም እኔም በአሏሽም ጥርጣሬ ያድሩብኛል። ምክንያቱም ፎቶ እንዳልኩ አጣርተን ኤዲት ያልተደረገ ትክክለኛ ፎቶ መሆኑን ደረስን። ራቁትን ከወገብም በላይ ቢሆን ራቁትን ከሴት ጎን ልጅ ሌላ ሴት እርቃኗን ሆነ ከጎን ብትሆን ሰው ሊጠረጥር የሚችለውን ጠርጥረናል። ለማጣራትም ስንሞክር ኦሪጂናል ፎቶ መሆኑን ነው። አሏሽም ጥርጣሬ ያድሩብኛል። በዚህ ስራ ላይ ማንንም አናምንም። እውነት ለመናገር እምነት ቀንሰናል ማለት ተበዳይ ያልነው ሰው በዳይ ሲሆን፣ ተበደል ያልነው ሰው ገዳይ ሲሆን፣ ተበዳይ ያልነው ሰው አጭበርባሪ ሲሆን ስላየን ሰው ለማመን ከብዶናል። ለዛ ነው ጥርጣሬ ካሳየው ይቅርታ የስራው ባህሪ ነው። ችግር የለውም ማለት ለእኔ እኮ ያልከኝ ነገር የለም ማለት ከመጣናቸው ነገሮች አንጻር ያለውን ነገር እንዳስረዳን የጠየቀኝ እኔን ቼክ የማታደርግበት ምክንያት ደግሞ የለም። ሰው ነኝ፣ ምናልባት ሊያጠፋ ይችላል ብለህ መጠራጠር የሰውኛ ባህሪ ነው። ስለዚህ ችግር የለውም። ግን እንደነገርኩህ ነው፣ ቅድም ነግሬ ነበረ ማለት ልጅቷ አሁን እች ልጅ ሮዛ ምንም አታረግም ብያለሁ መጀመሪያው ነው። ከጀርባዋ ሌላ ሰው አለ ያልኩ ለዚህ ነው። ልጅቷ አታርፍም። አሁንም ጠብቅ፣ ሌላ ነገር ትጠነሳለች። ችግሯ እኔ ከእህቷ ጋር በዚህ ልክ ምን እንደሆነ አልገባኝም። እሱም አንድ ጉዳይ አለ፣ እሱም ቆይ በኋላ እናወራዋለን። ስለዚህ ያቺ ሴት እህቷን አሳብዳለች፣ ገዳይ ነች፣ መግባት አለባት። ያኔ ነው እረፍት የምናገኘው። መታረም አለባት። መረጃ ሰብስበናል። በቃ እሱን ነው የምልክ። እኔ አሁን ሮዛን ይሄን አደረገች ስላለው ፋይል እንደዚህ ሆነ ምናምን እሱ እኔን አይመለከተኝም። ግን አጣርተ ነገሮችን እኔን ከነገሮች ከዳ ወይም ደግሞ ከእንደዚህ አይነት ነገሮች ነጻ ስላደረግኝ አመሰግናለሁ። ያው አላማችን እንግዲህ ፍትህ ማስፈን ነው። የተበደሉትን ፍትህ እንዲያገኙ፣ በዳዮች ደግሞ የእጃቸውን ዋጋ እንዲያገኙ ማድረግ ነውና ስለዚህ ሁሉንም እውነት አምነሻል። በዚህ ፋይል አስፈራርታ ያንን ነገር የውሸት ፎቶ እሱ ላይ የእንቅልፍ መድኃኒት ጨምረሽ ምንም አይነት ግንኙነት ሳይፈጠር ልጁ የሱ ነው። የልጁ አባት ማን ነው? የሱ የኔ ጉዳይ ነው። ግዴታ መናገር አለብኝ። ለማስረጃ ይጠቅመኛል። ያው ነገር ካለው ለማስረጃ አንዴ አባት ነው ብለሽ ስትሆን እጃል ነበር። እኛ እንኳን ወንጀለሹ እንኳን ይሄ እንዳንቺ ድፍረት ኖሮ እንኳን አወራ። የልጁ አባት ማን ነው ነገር ስለሆነ ምንም ማድረግ አልችልም። ግን የልጅ አባት እኔ ጋር መቅረት ነው ያለበት ብዬ አስባለሁ። ለማስረጃ ይጠቅመናል። ምክንያቱም እጄ ማጣራት አለብኝ። እኔ አይደለም ስላልሽ ብቻ እሱ አይደለም ብዬ አልተውሽም። ነገሮችን
ፈርተሽ እንዳላረግሽው ማወቅ ፈልጋለሁ። ማለት እኔ ስላስፈራራሁሽ ይሄን ማድረግ አለኝ ስላለህ አባት ከሆነ አባት ነው፣ ካልሆነ አልሆነም። ከተቀነባበረ ተቀነባብሯል እንድትይ እፈልጋለሁ። እስኪ እኔ አንድ ጥያቄ አለኝ። ማለት እኔ ባለትዳር ነኝ፣ እንዳንቺ የራሴ ልጅ ወልጄ ማሳደግ እፈልጋለሁ። ትዳር እያለ ትዳር የምበትነው ለምን አስፈለገ? ያው ስላስፈራራችኝ እስር ቤት ከምገባ አንቺ እሷን መጋፈጥ ነው ያለብሽ፣ ድጋሚ ሌላ ህይወት ማበላሸት ነው። እዚህ ጋር የያዘችው ፋይል እኔም ብዙ አመት ሊያሳስረኝ ስለሚችል ያለችውን ማድረግ ነበር ያለኝ አማራጭ። በቃ ብዙ አመት ትታሰሪያለሽ እና የኔ ትዳር ይፍረስ በእናንተ ምክንያት አይደለም እንዴ? ማገገም ላይ ያለች ልጅ ወደቀችው። የራሱን ኑሮ ነው የሚኖረው። እዚህ ጋር እስር ቤት ብገባ ማንም አስቦ አስተውሎ የሚያየኝ የለም እዚህ ጋር እስር ቤት ብገባ። ስለዚህ ያለኝ አማራጭ አንተን ትዳር መበተን ነው። ስለዚህ የሙሉቀን ትዳር ይበተን። አዎ እኔ እስር ቤት ከምገባ ይበተን። ለምንድን ነው ግን በዚህ ተንኮለኛ ሆናችሁት? ይሄ ተንኮል ምናምን አይደለም። ታዲያ ምንድን ነው? ራስህ ከእስር ቤት ከምገባ የኔ ትዳር ትበትነው ነበር አንተ ምትል። ሁሉም ሰው የሚያደርገው ነገር ስለሆነ ጥፋተኛ አይደለሁም እኔ። በቃ እሷ ትንግርት ስላስፈራራችኝ ነው እኔ። ይሄ ጥፋተኝነት አይደለም። በቃ የተባልኩትን ያደረኩት። ሽልማትም ትፈልጊያለሽ? ጥፋተኝነት አይደለም። አዎ እስር ቤት ከምገባ ያለኝ አማራጭ እሱ ስለነበር አደረኩት። አሁንም አንድ ምክር ልምከርሽ፣ እውነቱን ተጋፈጭ። የመጣብሽን ነገር ሁሉ አእምሮ አሁን አንቺ እኮ ገንዘብ አለሽ። ቅድም በጣም ተንደላቀሽ ታወሪ ነበረ። ውርስ አለኝ አንተ ጋር ገንዘብ አልፈልግም፣ አንተ ከዛ ከመጣ እሱን አስቤ አይደለም ምናምን አሁንም እኮ ገንዘብ አለኝ። አለሽ ገንዘቡን እኮ አሁን እኮ ገንዘቡ እንዴት እንዳመጣሽ እንደኖረሽ እኮ አሁን እኮ ታወቀ። ሰርተሽ እኔ ሰርቼ ነው አንቺ እንዲህ ብለሽ ነው፣ እኔ ደግሞ እንዲህ ብዬ ነው። እንዴት ቢሆን ገንዘብ አለኝ። በቃ ልጄን እያሳደግኩ ነው። አሁን አትበጥብጡኝ። እውነቱን አወቅ አይደለ? አሁን ስለዚህ ምንም ከኔ የምትፈልጉት ነገር የለም። ከስሻለሁ ከፈልኩ እዚህ ጋር ምንም የሚያገናኘን ነገር የለም። ካሁን አብራ ገና ነው ይላችሁ። አሁን ምን እናደርጋለን እኮ ይኸውልሽ፣ እኔ አሁን ማለት ነው አሁን ዝም ስላልኩ አይደለም መጨረሻሽን ነው ማወቅ የፈለኩት። በቃ እዚህ ጋር አስፈራርታኝ ነው ያደረኩት። ምንም ማውቀው ነገር የለም። ስለ እንትና ማስፈራራት ነው የሚያደርገኝ። እሱ አስፈራርታኝ ነው ፈልጌው ነገር አይደለም። ስለዚህ እኔ እስር ቤት ከምገባ እሷ የፈለገችውን ነገር አደረኩኝ። በቃ ፈራሽም ደፈርሽም በህይወቴ መጥተሻለ ነው አምነሽበት ነው ሐሳቡን ስታመጣልሽ አመንሽበት። አይ የማይሆን ብለሽ አልተጋፈጥሽ። አይ እንደዚህ ከሆነማ ራሴን ላውጣልሽ። ራስሽን የምታወጪው በማን ነው? በሙሉቀን። እንዴት ትዳሬን በማፍረስ አስበሽው ታውቂያለሽ? እናንተ እግዚአብሔር አንድ ካላችሁ በምንም ትገናኛላችሁ። እግዚአብሔር አንድ ካላችሁ ባል ነገር የለም። ያኔ እንትን ማለት ነው። አንቺ እየበተንሽ እግዚአብሔር ያገናኛል። በምንም በቃ ይገናኛሉ ከተወደዱ። እኔ ዋናው ከእስር ቤት መዳኒ ነው። አሁንም እኮ አልዳንሽ። ያው ፋይሉ እንደምትሰጠኝ እኮ ተስማምተናል እዚህ ጋር አይደል? ቆይ በመጀመሪያ ምን እናደርጋለን መሰልሽ? እዚህ ፋይል እጅሽ ከመግባቱ በፊት ሁለቱንም እህታማቾች ማስገባት እፈልጋለሁ። ባለቤትህንም እህቷንም ጠርቼ እሷ ፊት ሁሉንም እውነት። ምክንያቱም ባለፈው ባለቤትህ ከዛ በኋላ ጥሩ ግንኙነት ላይ እንዳልሆናችሁ አውቃለሁ። 2 ቀን ሙሉ ባለቤትህ እንደዘጋች እሷ ልጅ ያለው ከኔ ምናምን ስትል ጥሩ ስሜት ላይ አይደለችም። ባለቤትህም አይፈረድባትም። አይ አሁን 2 ቀኑ ምናምን ብቻ ሳይሆን እኔ ነገርኳ አሁን እያስረዳኋት ያለውን ነገር ሙሉ ነገሩን አታምናኝም። ዞሩ የሆነ የምትጠራጠረው ነገር አላት ሊሆን ይችላል ሚል ነገር አይደለም። ሮዛ ተንኮለኛ ትሆናለች ብላ ልታስብ እህቷን ያሁኑ ነገር ስታደርጋት እኮ እንደዚህ ታደርገኛለች ብላ አታስብ። ስለዚህ ሮዛ መጣ አለኝ ብትል ትልቅ ነገር አይደለም እህቷን ነገር ማድረግ ከቻለች። ስለዚህ ሙሉ ላታምነኝ ትችላለች። አሁን እንደዚህ ነው እህትሽ እንደዚህ ስላደረገች ነው ብዬ ስለነገርኳት ብቻ አታምነኝም። ስለዚህ ልክ እኔ እንደሰማሁት ቁጭ ብላ ሰምታ እኔም ረፍት ላገኝ። እኔም እያልኩ ያለሁት እሱ ነው። ሁሉንም ነገር እንዴት ሴራው እንዳቀነባበራችሁት ከእህቷ ጋር ሆነሽ እውነቱን ትነግሪያታለሽ። ሁለቱም ገብተው እውነቱን መስማት አለባችሁ። ይህን ነገር ስታረጊ እኔና አንቺ ቀርበን መደራደርም ማውራትም እንችለው። አለበዛ መርማሪዎቹ የሚያዋሩሽ ይሆናል። ልጅሽን ደግሞ ከዛ ሆነ ከእስር ቤት ሆነሽ ወይ እዚህ እናት ካለሽ ቤተሰብ እንዳልሞትብሽ አውቃለሁ፣ እናትሽም እንዳለች አውቃለሁ። ውሸት ነው። ባለፈው ወንጀለኛ እኮ መታሰር አለበት አይደል? አንቺ ለምሳሌ አንድ ጥያቄ ልጠይቅሽ። ልጅሽን የሆነ ሰው አፈነውና ብር ጠየቀሽ። ያ ሰውዬ ብርሽን ተቀበለና ልጁን ለቀቀልሽ ብለን እናስብ። ይህ ሰውዬ ወንጀለኛ ነው አይደለም? ይህ ሰውዬ መቀጣት አለበት የለበትም? ስለዚህ ያቺ ሴት አንቺ ነሽ። ጎበዝ፣ ወደዛው ነው የምናመራው። ሁለቱንም እህታማቾች እናስገባለን። ሁሉንም እውነት በእነሱ ፊት ትነግሪኛለሽ። ከዛ ያኔ ምናወራ ምንስማማ ይሆናል። ቀጥታ ወደዛው እንሄዳለን። ውድ ቤተሰቦች ተሰባስበናል። ሁሉም ገብቷል። ከደቂቆች በኋላ ሁለቱም እህታማቾች መጥተዋል።
ለምን መጣ እህቴ? ተሻለሽ እንዴ? ውይ ሳልጠይቅሽ እንዴት ነው? ተሽሎሻል አይደል? ቆይ ያልገባኝ ነገር እዚህ ደግሞ ይመጣ አይደል? በጣም ደበረሽ? አረ ምንም ማለት ሰይጣን ይቃጠላል እኮ። አረ ለምን ይቃጠላል? እንደዚህ አሁን ሰው ፍቅር ሲሆን ይቃጠላል። አረ እባክህ እኔ አልቃጠልም። ደህና ነገር ካፍሽ አሁን ግን ጤናዋ ደህና ነው? አይመለከትሽም። ግን እኮ እህቴ ደህና አትመስይኝም። አሁንም እኮ አሞሻል አይደል? ተይኝ በቃ ተይኝ። የተፈለግንበት ምክንያት ብቻ ነው በቃ። እህቴ ግን ጤነኛ አትመስለኝም። ውይ አይዞሽ በቃ አይዞሽ። ውይ ስታሳዝን። እሺ እና ለምንድን ነው የተሰባሰብነው? አልገባኝም። ወደዚህ ወደ መጣሽበት ጉዳይ እንገባለን። እጄ ላይ አንድ ሰነድ ከዛ ኤንጂኦ ያወጣሁት ሰነድ አለ። የምን ሰነድ ነው ደግሞ እሱ? እሱን የገዛ የልብ ጓደኛሽ ከዩኒቨርሲቲ ጀምሮ አብራችሁ የተማራችሁት የልብ ጓደኛሽ ስለ ጉዳዩ ተነግረሽ ይሄን ጉዳይ አንቺንም ስለሚመለከት ነው። ማለት አልገባኝም። ስለምን ጉዳይ ነው የምታወራው? ስለምንድን ነው ምንድነው እዚህ የምታወሪላት ነገር አለ? እኔ ምንም እንዴት እንደሆነ አልገባኝም። እንዴት ፋይሉ እንዳገኘው ራሱ አልገባኝም። ስለምን ፋይል ነው እያወራሽ ያለሽ? አንቺ ጋር ስላለው ፋይል እንዴ? አንቺ እንደቀለል ነገር ለምንድን ነው የምታወሪው? እና ምን ላድርግ? እኔ ምንም አማራጭ የለኝም። ፋይሉ እንዴት እንዳገኘው አላውቅም። እንዴት ስንት ነገር ከፍለን እንደነበረ የምርሽ ነው ሮዚ? እኔ ምን ላድርግ ታዲያ? እኔ ምንም ማድረግ አልችልም። እዚህ ጋር እና ፋይላችን ወጥቶ እኔ እስር ቤት መግባት የለብኝም። ምንም ነገር ማድረግ አልችልም። በቃ እኔ መታሰር አልፈልግም። ምንም ማድረግ አልችልም። እና ምን ላድርግ? ልታሰር ታዲያ? ልታሰር እኔ ልታሰር ታዲያ ምን ላድርግ? ያለውን ነገር ነው በቃ። እና ምን ላድርግ? አልታሰር። አንቺ ነሽ መሰለኝ ፋይሉ እንደውም የሰጠሻቸው። እኔ ምን ላድርግ? ንገሪያት እንጂ የነገርሽንን ሚስጥር ንገሪያት። በቃ ሁሉም ነገር ውሸት እንደሆነ ነው የተናገርኩት። እኔ መታሰር የለብኝም። ፋይሉ በቃ ለሷ ንገሪያት ምን እንደተፈጠረ። ያው በቃ ምንም ነገር አልተፈጠረም። ከሱ ጋር ስትል የነበረበት ምክንያት አስረጃት። አንቺ ልጅ እኔ እገልሻለሁ። እኔ ምን ላድርግ? ልቀቂኝ በቃ። እኔ ምንም ማድረግ አልችልም። ብሩን አብረን የበላ ነው። አንቺ ብትሆኚ ምንድን ነው የምትይው? ሮዛ አንዱ ለታወይ ይኸውልሽ የተፈጠረውን ነገር ሁሉንም ነገር ንገሪኝ። እኔ በቃ መታሰር አልፈልግም። እኔ ልጄ ማሳደግ ነው የምፈልገው። ልጁ የእሱ አይደለም፣ የልጄ አባት እሱ አይደለም። በቃ ሁሉንም ነገር ከእሷ ጋር ተመካክረን ያደረግነው ነገር ነው። ወይኔ ጉድ! ምንም ማድረግ አልችልም። እኔ መታሰር አልፈልግም። ልጄን በሰላም ማሳደግ ነው ያለብኝ። እኔ ልጄን ራሴ ማሳደግ ነው የምፈልገው እና እስር ቤት ሆኜ ልጄን ላሳድግ እንዴ? ምንድን ነው የምትለው? እኔ መታሰር አልፈልግም። ልጄን ላሳድግ። ነገሩን ንገሪያት። እንዴት ፎቶ እንዳቀነባበርሽ እንደነገራችሁ። በቃ መድኃኒት አድርገን ፎቶ ብቻ ነው ያነሳነው። እሱ መድኃኒት የእንቅልፍ መድኃኒት ስለነበረ ጭራሽ አያስታውስም። ተኝቶ ነበር። ምንም አልተፈጠረም መሀላችን። ምንም አልቀረሽም። ፎቶ አነሳ በቃ ወጣው። አዎ በቃ እኔ ልጄን ማሳደግ እፈልጋለሁ። ፋይሉ እሱ እጅ ደረሰ። እኔ ለአንቺ ብዬ ነው ይሄ ሁሉ ውስጥ ነገር ራሱ የገባሁት ለፋይሉ ብዬ ነው። አሁን ከወጣ በቃ ምን ምደብቀው ትንግርት ግን ምን አይነት አውሬ ነሽ? እንዴት በፋይል እያስፈራራሽ ልጅቷን እንደዚህ አይነት ነገር የእህትሽን ትዳር ለመበጥበጥ? እስኪ እኔ ደግሞ ቅድም ፈገግ ስትይ ነበራ። እንኪ ወደ እኔ እያዋራሽ ነው። ገና ታብጃለሽ ገና ይኸውላችሁ አንድ እውነት ልንገር። አንቺ እህት ነሽ ግን በቃ እህትሽ አይደለችም። እሱ እህት ነሽ የምር። እህት እንደዚህ ያደርግ አንቺ እንደዚህ ነው ያደግንበት። እንደዚህ ነው ያሳደጉን። እናቴ እንደዚህ ነች እንደዚህ ነው ያሳደገችን። ሁሉንም ነገር ነው ያበላሽ። እኔ ልጄን እንዴት ላሳድግ ታዲያ? እንዴ እስር ቤት ታደርጊያለሽ? እስር ቤት ልግዙ ነገር አታያቸው። እነሱን ታያቸው በቃ። እንደዚህ አይነት ነገር ታደርጊያለሽ? እኔ እስር ቤት ከምገባ ይዋደዱ በቃ። ታያቸው። ሮዚ ይገልሻል። ለምን እንደዚህ በቃ አንድ ነገር ደግሞ ልንገርሽ። ትንግርት አንድ ነገር ልንገርሽ። በቃ እኔ እስር ቤት መግባት አልፈልግም። ምንድን ነው የምትለኝ? ትንግርት አንድ ነገር ደግሞ ልንገራችሁ። ላንቺም ነው አዝናለሁ ሕፃን ልጅ ስላለሽ ግን ይህን ሰነድ ለፖሊስ ከመስጠት ምንም ያግደኝ ነገር የለም። እንዴ እዚህ ጋር ተናገርኩ። እውነቱን ንገሪኝ አጠፋልሻለሁ ተባብለን ተስማምተናል። የበላሻትን እዚህ ጋር ስምምነታችን እያፈረስክ ነው። ስምምነታችን እያፈረስክ ነው። ከወንጀለኛ ጋር ስምምነት የለኝም። መጀመሪያ የነገርኩህ እኮ ይሄን ፋይል እንድታጠፋልኝ ነው። ስለዚህ ስምምነታችን የሚጠፋ ፋይል የለም። ሁለትሽም መቀመጥ ያለበለዚያ ስምምነታችን ካፈረስክ እኔ የማደርገውን ነገር ታያለህ። ምንም አቅም የለሽም። እሱን እናያለን። አንድ ስልክ ጥሪ ላንቺ በቂ ነው። ጋር ምን አገናኝቶ ነው ሁለትሽም ስትል የነበረው? አንቺም እሷ ላይ ባደረሽው ነገር ደግሞ ብሩንም አብረን የበላን ነው። አዎ አብረን የበላን ነው። እኩል ላይ ተካፈልን። የምን ብር ነው ደግሞ አብረን በላን የምትይው? አዎ ብሩን እኩል ላይ ተካፈልን ነው። እዚህ ጋር ፍርሚያ ስለሌለ የለሽበትም ማለት አይደለም። ብሩን ተካፍለሻል። ሴራውንም አብረን የፈጸምነው። ስለዚህ ህግ የሚያጣራ ነው የሚሆነው።
ጭራሽ አሁንም ገንዘብ ላይ አለሽበት እያልሽ ነው። አብረን የሚያስፈልገኝ ነገር ስላለ ስጪኝ ብለሽ ሰጥቼሻለሁ። አንድ ነገር እስኪ አውራ ሳታውዱ በፊት ምን አይነት ገንዘብ ነው? ትንግርት ከኤንጂኦ የወሰድነውን ብር እንትን ብለናል፣ ተካፍለናል። የሆነ ያክል ፐርሰንት ለእኔ ማሰብ አለብሽ ብለሽኝ አስቤልሻለሁ። ፋይሉ ስታገኝ ስታስፈራሪኝ ፐርሰንቱን አስቤልሻለሁ። ባክስ ጸበል የምትወስደኝ ባክስ። ስለዚህ አንተ መሄድ ካለብህ አንተ ትሄዳለህ እንጂ እኔ መቼም አልሄድም። ነቀልሽ እኮ አልነቀልኩም። ገና ትነቀያለሽ መሰለህ አይደለም? እስቲ እባክሽ መሄድ ካለብህ አንተ ነህ መሄድ ያለብሽ። እኔ እግዚአብሔር ይመስገን እኛ በጣም ደህና ነን። እኔ ትንግርት አልሄድም። እኛ በጣም ደህና ነን። ስሚኝ፣ ስለምን ገንዘብ እያወራሽ እንደሆነ ገንዘቡን አንድ ላይ ነው የበላነው፣ አንድ ላይ ነው የምንገባ። ከገባንም እኔ ልጄን ማሳደግ ነው የምፈልገው። እንዴትም ብለን እንወጣለን። አታስቢ። አንቺ ግን ጤነኛ ነሽ እንዴ? እኔ ምን ላድርግ እንዴ? አንቺ ጋር ያለ ጤነኛ ትሆናለች። አንቺ ጋር የዋለ ሰው ጤነኛ ይሆናል። የምሬን ነው። አንቺ ጤነኛ ነሽ እና ልጄን እና እስር ቤት ሆኜ እንትን ልበል? ምንድነው የምትለኝ እንዴ? እኔ የምን ገንዘብ ነው ያለሽ? ካሜራ ጀርባ ያላችሁ ያዙልኝ እንዳትወጣ። ስለምን አይነት ገንዘብ ነው እያወራችሁ ያለችው? ነይ እስቲ ነይ ጠጋቢ ወደ እኔ እባክሽ ነይ። ገና ብዙ የምታወሪልኝ ነገር አለ። ምን ስትይ ነው እዚህ ሴራ ውስጥ የገባሽው? እገላታለሁ። እኔ ማን እንደሆንኩ አላወቀችኝም ማለት ነው። ማን ነሽ? እስቲ እኛን እንወቅሽ። ሳላወቀችሽ ሰይጣን ነሽ። ምን ማን ትሆኛለሽ? በማገኝ ቦታ አገኘሃለሁ። ችግር የለውም። በምን ታገኘኛለሽ? ከዚህ በኋላ ቆይ፣ ከዚህ በኋላ እኮ አልሆነልሽም። ለ4 ዓመት ወይ ለ5 ዓመት ትገቢያለሽ። እሱም እንደው ፈጣሪ ከረዳት ነው። ስም ተረዳሽ ነው የእሷ ላይ ያደረሽው ነገር ተደማምሮ ምናልባት 10 ዓመት በሁለት ነፍስ ነው እኮ መገሪው። ለነገሩ ሚስትህ ማብዳለች፣ አንተ ማበድ አይቀርም። በቃ እኛ ነበር ነው በጣም ሰላም ነው። በጣም እየተሻላት ነው ከቀን ወደ ቀን። አንተም እያበድክ ሳይሆን አይቀርም። እድሉን እንትን አልበልና ከሷ ጋር ራሱ መቀመጥ እኮ አይገባኝም። ካደረሰችብኝ ነገር አንድ ቤት ውስጥ ራሱ ዋናው ነገር ነው የጠራዋት ያለውን ነገር እውነቱ እንድታቂ በማስረጃ ፊት ለፊት ሆነሽ እንድትሰሚ ነው እንጂ ያለሽበት የጤና ሁኔታ ይሄን ለመስማት ተገቢ ሆኖ አይደለም። ግን ባልሽ ላይ ምንም አይነት ጥርጣሬ እንዳይኖርሽ ሁሉንም እውነት አውቀሽ ከልብሽ ንጹህ እንድትሆኚ እህትሽ አንቺ ላይ ያደረሰችውን ያውላ ሴራ ያውላ መቀነባበር እንድታቂ በሚል ነው እንጂ እኛ አንቺ እዚህ ጋር ካለሽበት የጤና ሁኔታ ተገቢ አይደለም። ግን መቀመቅ ስትወርድ ቁጭ ብለሽ እንድታያት ስለምፈልግ ነው። ገባሽ? መቼም አልወርድም። ምን እየተነሰሽ ነው እንደው? ምን ነገር አለቀብሽ እንዴ? አይ ሰይጣን ምን ነገር አይቻልም። መቼም አልወርድም። አይሳቀልሽም። እሱን እናያለን አብረን ሆነን። አየን እኮ እዚህ አሁን ዋናው ነገር አስረሽ መከራ ስታሰቃየት አሁን ስታድግ ምን ተሰማሽ? ከነ ምግብ ከልክለሻት ታስታውሻለሽ? ደስታ ነው። ደስ የሚል ስሜት የተሰማኝ ነው። ደህና እሱም ማበዱ ነው። እሱም እያበደ ነው ይመስለኛል። ከእሷ ጋር እየዋለ እንዴት ነው የማያብደው? ጨደለሽ በቃ ይኸውልሽ፣ ላጠፋሽ ነገር እያንዳንዷ ስትቀጪ ምንም አይነት ማምለጥ የለም። ገባሽ? አሁን አንዴ እንደመሳቅ አንዴ እንደማልቀስ ብትይ ምንም እብደት ሙድ ብታሳይ የእጅሽን ዋጋ ታገኛታለሽ። ቃል ምገባልሽ ነገር ላጠፋሽ እያንዳንዷ ነገር ትቀጫለሽ። እሱን ደግሞ ህግ ሚዳኝሽ ነው የሚሆነው። ከህግ በላይ ነሽ እንዴ? ማንም ሰው ከህግ በታች ነው። ትገቢያለሽ። እኔ አይደለም ማስገባሽ፣ እሱ አይደለም የሚያስገባሽ፣ ስራሽ ነው። ማንም እኔ እንዲቀጣኝ አይሞክር። ማንም አይቀጣኝም ደግሞ። ደህና ነሽ ግን? ደህና ነኝ። ሁሉም ነገር ስለተጋለጠ መጥፎ ስሜት ልን ጤነኛ ሰው እንዴት እንደዚህ ሊሆን ይችላል? ጤነኛ ብትሆኚ ከኛ ጋር እንደዚህ አይነት ሰጣ ገባ ውስጥ ባልገባሽ ነበር። ማላገኝሽ መስሎሽ ነበር። ቃል ገብቼልሽ ነበር እኮ ከመጀመሪያም ስመጣ። ጤነኛ ነኝ። ጤነኛ አልመስልም እንዴ? ምናልባት ጤነኛ እህቱ ላይ እንዴት ጤነኛ ሰዎች ናቸው። ለነገሩ ጤነኛ ካልሆኑ ሰዎች ጋር ተቀምጬ እንዴት ነው ጤነኛ ማልሆነው? በደምብ ስለ ደህንነትሽ ንገሪያት፣ ይግባት። አላወቀችም መሰለኝ ተሜ ማለት አሁን እኮ አንቺ እንዳደረግሽኝ አይደለሁም። እግዚአብሔር ይመስገን ፍቅሬንም አገኘው። እንደጠረጠርኩት አይደለም። አንቺ ምንም በቆፈርሽ ጉድጓድ መልሰሽ ገባሽ። አየሽ አይደል? እኔ ለሁሉም እንዲያውቅ የምፈልገው ነገር ሰው በቆፈረው ጉድጓድ እንደሚገባ ባይረሳ ጥሩ ነው። የምር ያሁሉ ስቃይ ያሁሉ በደል ላንቺ ሆነ። ይኸው እኔ አሁን በአንቺ ቦታ እየሳኩኝ ያንቺን ስቃይ ነው የማየው ቁጭ ብዬ። ገና ደግሞ እኮ እኔ እንጃ በዚህ አይነትሽ ገና ብዙ ጉድ አለ ይመስለኛል።
አይንሽ ላይ ሳይ ምናምን ነገረ ስራሽን አላውቅም። ምንም እያየሽ አይደለም። ግን እህትሽ ነች። ስለ ባልሽ ጤንነት ግን እያሳሰበኝ ነው። ባልሽ ራሱ እንደዛው የታመመ ይመስለኛል። ወይ እኔ የምልሽ እህትሽ ነች ግን የምር ምን ነው አታውቅም ነበር ለዶሮ? አይ በቃ አሁን ላይ በቃ የሆነ ጥርጣሬ ያደረብኝ። ማለት አንደኛ በስነ ምግባራችሁ በምንም አትገኝ። እሷ በጣም ትሁት ስነ ስርዓት ያላት ሴት ነች። ገባሽ? ታውቂያለሽ፣ አብረሻት ነው ያደግሽው። ምንም አይነት ተንኮል አታውቅም ለሰው። እንደዛ እያደረግሻት እራሱ ለአንቺ ያን ሁሉ ነገር አድርገሻት እኔ በሆን እገልሻለሁ። ከባድ ነው በጣም። ምንም አልከበደኝም። ተዋት፣ ችግር የለውም። አንተም ተዋት። አሁን ሁሉንም ነገር ተዋት። አንቺ ያለሽበት የጤና ሁኔታ ራሱ ደህና አይመስለኝም። ለዛም ነው እንደዚህ የምትሆኝ። ወይኔ ጉዴ! ስለምን ጤና ሁኔታ ነው የምታወራው? በዚህ ማለት የምሬን ነው። እንደዛ ተሰቃይተው ያሳደጉን እናትና አባት ባይሰሙ ደስ ይለኛል። የምሬን ነው። በተለይ ማሚ፣ በተለይ እኔ የምሬን እንደዚህ አይነት ስቃይ እንዳትሰማ ብዬ ነው የቻልኩት። እሺ በዛ እንደዚህ እኔ ቃል የለኝም፣ በቃ ቃል የለኝም። ወይኔ ጉዴ! ስለምን እናትና አባት ነው የምታወራው? አንቺ እያበድሽ እንዴ? ምን ሆነሽ ነው? ወይኔ ለየላት በቃ። ቆየ ምን አባትና እናት ነው? እኔ ነኝ የተሳሳትኩት፣ እሷ ናት። የምን አባት እናትና ስለ እናት አባት እናት አባት ነው ያለችው። እህቴ ደግሞ እህት እያለች ነው እንዴ? ስለምን እህት ነው እያወራሽ ያለሽው? አላወቀችም መሰለኝ። ስለምን እህት ነው? እህትሽ ደግሞ ማናት? እህት አለሽ እንዴ? ወይኔ ጉዴ! ቆይ ስለምን አባት ነው የምታወሪው? ስለዛ ስለ አረመኔ ክፉ አባትሽ ነው እንዴ እያወራሽ ያለሽው? ይቅርታ፣ እኔ ደግሞ እህትሽ አይደለሁም። እሺ ማለት ማንን አረመኔ አባት ነው? እባክሽ በቃ ይሄን ነገር በዚህ ሰዓት አትንገሪያት። ነይ እንውጣ እባክሽ። ምን እንደምታወሪው? የምን አረመኔ አባትሽ ነው? አንዴ እባክሽ ያዛት። ምን ልታረጊኝ ነው ሀሳብሽ? ቆይ አንቺ ሴትዮ፣ ስለምን አባ የተረገመባት ነው? እኔ ደግሞ ስለ አባትሽ ብቻ ሳይሆን እና ምንድነው? ስለምን እህት ነው ስታወሪ የሰማሁት? እኔ እህትሽ አይደለሁም። ታዲያ ምን ነሽ? ምንድነው? ቆይ ምንድነው የምታወሪው? ምንድነው? አባቴ ምን አድርጎሻል? እያወራሁሽ ያለሁት ስለ እዛ አረመኔ አባትሽና እኮ ማን ነው አረመኔ? ስለኔ እህትሽ አይደለሁም። እኔ እንጀራ እናትሽ። አንቺ ራስ ጤነኛ አትመስይኝ። ነይ ውጪ እባክሽ። ቆይ እስኪ አስወጣልኝ፣ እባክህ አስወጣልኝ። ነይ ተነሽ።